ጓደኛ አለው። ከዛ እናንተ አራታችሁ ሚስቶቹ ጋር መጣና ይሄ ባላችሁ ነው ለአራታችሁ፣ ይሄኛው ደግሞ የባላችሁ ጓደኛ ነው። ይሄ መጥቶ ለእናንተ ምን አላችሁ? እናንተን እኮ ይሄ ቢፈታችሁ ባላችሁ ቢፈታችሁ ከእናንተ የተሻለ ቆንጆ፣ ጨዋ፣ ታዛዥ፣ ድንግል የሆኑ ከእናንተ የሚበላልጡ ሴቶች አላህ እሱን ያጋባዋል ብሎ ቢልሽ፣ ይሄ ጓደኛው ለእሱ የተናገረው። ከዛ እሱ ደግሞ ይሄንን ሰምቶ ከጓደኛው ሰምቶ እኔ እኮ እናንተን ብፈታችሁ አላህ ቆንጆ የሆኑ ከእናንተ የሚበላልጡ ድንግል የሆኑ ጨዋ የሆኑ አማኝ የሆኑ ታዛዥ የሆኑ አላህ ሊያጋባኝ ይፈልጋል ቢልሽ ታምኚዋለሽ? ቀጥይ ስል እኔ እንደ እስልምና ሃይማኖትም ሆነ እንደራሴ አራት እስከ አራት ማግባት በእስልምና የተፈቀደ እኔ እንደማውቀው ከሆነ ማለት ነው። ግን እኛ ለባላችን እሱ የሚፈልገውን ማንንከባከበው ከሆነ ማንታዘዘው ከሆነ የተፈቀደለት ነው። ግን እኛ በሁሉም ተንከባክበነው ታዘነው እኛ ላይ ሌላ ሴት ማምጥቶ ደግሞ ኧረ ይሄ ሐራም ነው፣ እንደ ዝሙትም ነው የሚቆጠረው። እኔ እንደራሴ እንደማስበው ያው እንግዲህ ለሙሐመድ ነው አላህ ምን አለው መሰለሽ? ወደ 11 በአንድ ቀን 11 ሴቶችን ነው የሚገናኘው ነበረ ሙሐመድ ነብያችሁ ማለት ነው። ዑመር መጣና እነኝን እኮ በፈታቸው አላህ የተሻለ ይሰጣል፣ ድንግል የሆኑ ጨዋ የሆኑ ቆንጆ የሆኑ ታዛዥ የሆኑ አላህ ይሰጣል አለው። ከዛው ሙሐመድ ደግሞ የሚሰማና እናንተን ብፈታችሁ ቆንጆ ታዛዥ ጨዋ ድንግል የሆኑ አላህ ይሰጠኛል ብሎ ቁርአን ነው ብሎ ወረደልኝ አለ። አስቀድሞ ግን የነገረው ማነው? ዑመር። እነኝን በአንድ ቀን 11 ሴቶችን ምናምን ወሲብ የምታደርጋቸውን ብፈታቸው አላህ ከነሱ የተሻለ ድንግል የሆነች ጨዋ የሆነች ቆንጆ የሆነች ታዛዥ የሆነች አማኝ የሆነች ተጸጻች የሆነች ይሰጣል ሲለው፣ እንዴ ሙሐመድ ሱራ 961 ላይ ጆሮ ተብሎ ይጠራል። ሰዎች የነገሩትን ሁሉ የሚሰማ ማለት ነው። ከዛ አላህ ይሰጠኛል ብሎ ቁርአን ነው ብሎ አወረደው። ተቀበያለሁ ይሄን ሐዲስ እኔ አልሰማሁትም። አሁን ገና ከአንተ መስማቴ ነው። አልሰማሁትም ግን አይኔ አላውቅም። ግን እኔ እንደ ሐሳቤ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰባት አግብቷል። ግን እኔ ሚስቶቹ ሁሉም ለሱ የሚታዘዙ የሚያከብሩ እሱ የሚሉትን የሚያደርጉት ናቸው። እኔ ይሄን ሐዲስ አልሰማሁም በራሴ። ያው ቁርአን ነው፣ ሐዲስ ሳይሆን ቁርአን ነው። ይሄ ነው ሁለታችሁም ቢፈታችሁ ሁላችሁንም ቢፈታችሁ የእናንተ ሁላችሁንም ቢፈታችሁ ከእናንተ የበለጡ ሚስቶችን ሙስሊሞች፣ አማኞች፣ ታዛዦች፣ ተጻጻቶች፣ በአላህ ተገዢዎች፣ ጾመኛዎችን ፊቶች ድንግልም የሆኑትን ጌታው ሊለውጠው ይዘጋጃል፣ ይከጅላል። ምን አይነት አላህ ነው? ኧረ ይሄማ እኔ አላውቅም። ይሄ ጤነኛ ነው ብለሽ ታምኛለሽ? እንደዚህ አይነት አምላክ አለ? እኔ ወደ አምላክ ከመጣሁ እኔ የፈጠረኝ አላህ እሱ የፈጠረው በምክንያት ነው። ስለዛ እኔ የፈጠረኝ ይሄን ምድር የፈጠረ አምላክ ላይ ይሄን እሱ የፈለገውን ስለሚወስን ይሄ ውስጥ አልገባበትም። አንዷ የአብዱራህማን ሚስት አስቀድማ አሪፋን አግብታ ነበር። ከዛ አብዱራህማን ስታገባ ደበደባትና ቆዳዋ አረንጓዴ ሆነ። ከዛ መጣችና ለአይሻ ነገረቻት። አይሻ አየችና ይኸው ከልብሷ ይልቅ እኮ ቆዳዋ አረንጓዴ ሆኗል አለች። እና አጥንቷም ተሰባብሯ የተወሰነ ሰውነት ክፍሏን ሰባብሯታል ባሏ። ከዛ ሙሐመድ ጋር መጡ። ሙሐመድ ከዛ ባልየው ሲመጣ ምንድን ነው አለ። ከዛ ሚስትየዋ ምንም እኮ አላደረግኩትም፣ ምንም አላጠፋውም፣ ግን አለች። የልብሷን ጠርዝ ያዘችና ጫፉን ጣቷን እንዲያደረገችና እንደዚህ ነው እንትኑ እንደዚች ነው
ምንም እየሰራልኝ ያለ ኢምፖርታንት ምንም እንትን አለበት ሴክሹዋል ዲስፋንክሽን ኢምፖርታንት ነው። ችግሩ ይሄ ዝጋር አዳምጣ ኢምፖርታንት ነው እንጂ ምንም አጥፍቼ አይደለም። እና ልብሷን በጣቷ እንዲያሳየች እንትኖችን ነው የምታክለው አለች። ከዛ መሐመድ ኖ ምን አለ? ልፈች ፈልገሽ ነው? በዚህ ምክንያት ነው? አፈችማች ማለት አጥንቷ ተሰባብሮ ምን ብሎ ሰውነቷ ቆዳ አረንጓዴ ሆነው ሌላዋ መጣች ደግሞ አጥንቷ እንዳለ ድቅቅ ብሎ መጣች። መሐመድ ና አለው ሚስቱን፣ አንተ ነህ አጥንቷን የሰባበርከው? አዎ። ሚስት ነበረች? አዎ። እንግዲያውስ ንብረቷን ቀማና አባራት። ያ ረሱል እንዲህ ማድረግ ይችል ነበረ? እንዲህ ማድረግ ይቻላል አለው። አዎ ይባል ትችላለህ። ሰከስከን ወላሂ ሰከስከን። ሐዲሱን ሰጥሃለሁ። ሐዲሱን ሰጠው የለ ጥሎሽ እኮ 2 መሬት ሰጥቻት ነበረ እና በእሷ ስም ነው ያለው እና እስካሁን ድረስ ከኔ ጋር ነበረች። ጥሎሽ ደግሞ ያኔ ሳገባት 2 መሬት ሰጥቻታለሁ። ንጠቃትና አጥንቷን ሰባብረኸው አድቀሃት የለ ይህ ሰጣትን ያኔ ስታገባት ንጠቅና አባራት። ረሱል እንደዛ ግን ማድረግ እችላለሁ? ትችላለህ። ንብረቷን ንጠቅና ሸኛት፣ አጥንቷንም ሰባብሮ። ካዲድ ማይክን አንሳሆን ሰከስከን ያልከው ሳክስ ነው። ይሄ በጠቅላላ ያወራው ሳክስ ነው። አሁን እንዳጣጣፍተህ እንዳወራው ሐዲሱን እንትን ብለህ አናገረን ሐዲሱን አሁን ክፈተው፣ ቃል ያሁኑን ክፈተው። አረንጓዴ ሰውነቷ እንደሆነ ላሳይህ። ከዛ ደግሞ ያችኛዋን ደግሞ መቷትም ፍታትም ዝም ብሎ አይቶ ስለመታት ብቻ መታታንም ያሉ ላሳይህ ነው እኮ ሐዲሱ መልሰው ቃል ሰውነቷ ቢጫ እንደሆነ እችኛዋን መፍታታችን ማለት ያችኛዋን ደግሞ አጥንቷን ሰባብሮ አካለ ጎዶሎ አድርጓት ንብረቷን ንጠቅና አባራት አለው። ደብዳቤው እንደውም ግራ ገብቶት ምን አለ? ያላ መልእክተኛ እንዲህ ማድረግ ችል ነበር እንዴ? አድቅቄ አሰባብሬያት ማድረግ ችል ነበር አለ። ይህንን አዲስ ባሳየ ይህን አዲስ ባሳየ ከእስልምና ትወጣለህ? አለፋታም ያልኩህ ከእስልምና ማን ወጣም ለም ብዬ ከእስልምና መውጣት አንተ ይሄን ጤናማ አይደለም ብለህ ስለምታመን ማለት ነው። እኔ አሁን አይደለም አሁን ያወራው ቆይ ጫልቱ አንዴ ታጅ አጥንቷ ተሰባብሮ ንብረቷን ቀማና አባር ማለቱ ጤናማ አይደለም አይደለ? እንደዚህ በትክክል አላለም። አወራውን አወናብደዋል። እሺ ጫልቱ ተፈጠረሽ አንዴ ላሳየ እችኛዋ የሪፋ እና የአብዱራህማን ነው። ኦኬ ሪፋ ዲቮርስ ሂዝ ዋይፍ ወራፖን አብዱራህማን ቢን አዙቤር አልቁረዚ ሜሪድ ሄር። ሪፋ ይፈታል። በአማርኛ ሙሉ በአማርኛ አድርገው ፕሊስ። አትረብሻ፣ ዲስትራክት አታርገን። እሺ እንደዛ ከሆነ አቡዳውድን አንዴ ክፈተው። እሺ አቡዳውድን ክፈተው። ወደ ዋናው ወደዛኛው እንግባ፣ ወደ ዋናው እንግባ። ይሄንኑ በአማርኛ አድርገው አጥንቷን ፕሊስ አትረብሽ። እስቲ አጥንቷን ሰባብሮ ንብረቷን ቀየርከው። በእንግሊዝኛ ሲሆን ለምን ቀየርከው ነው? ይሄንን እሺ ወደ አማርኛ አድርገው፣ ወደ አማርኛ ይሄን ነው አልከው። አሁን የከፈተው ምታመልጠኝ መስሎ ወደ አማርኛ እያደረኩልህ ተረጋጋ። ዋብያ ጀስት እንጂ አንድ ሰከንድ ችግር ነው። አቡዳውድ ምካት ከሆነ አውቀዋለሁ፣ ችግር የለውም። ኧረ ራሱን አንደኛ የመረዳት ችግር አለብህ፣ ሁለተኛ ዝም ብለህ የመጫው ችግር አለብህ። ተረጋጋ፣ ዶን ፓኒክ። የገባው እኔ ቤት ነው ያለ መረጃ እንደማይወራ ወቅ አሁን ከላይ ጀምረህ አንብበው። እኔ አይኗ ማንበብ አይችልም። ማንበብ ስለማይችል እሺ ለእኔ አድርግልኝ፣ ሚዩት አድርግ። ራይት ሪፋ ሚስቱን ፈታት። በመቀጠልም አብዱራህማን ኢብኑ አዝ ዙቤር አልቁረዚ አገባት። አይሻ እንደተናገሩት ሴቲቱ አረንጓዴ መጋረጃ ሂጃብ ለብሳ መጣች። ለአይሻም ስለ ባሏ አቤቱታ አቀረበች። በመደብደቧ ምክንያት የቆዳዋ ላይ
ያረፈውን አረንጓዴ ሰማያዊ የመደብደብ ምልክት አሳየቻት። ቅድም ያልኩት ሴቶች እርስ በርሳቸው የመደጋገፍ ልማድ ስለነበራቸው የአላህ መልእክተኛ በመጡ ጊዜ አይሻ እንዲህ አሉ። ከፍ አድርገው እንደ አማኝ ሴት ያለ መከራ የምትቀበል እንደ አማኝ ሴት ያለ መከራ የተቃጠለች እንደ አማኝ ሴት መከራ የምትቀበልና የምትቃጠል ሴት አይቼ አላውቅም። ይኸውልህ እይ ቆዳዋ ከአረንጓዴ ልብሷ ይበልጥ አረንጓዴ ሆኗል። በምን በመደብደብ ምክንያት ማለት ነው። አብዱራህማን ሚስቱ ወደ ነቢዩ መሄዷን በሰማ ጊዜ ከሌላ ሚስቱ የወለዳቸውን ሁለቱን ወንድ ልጆቹን ይዞ መጣ። ሴቲቱም ባላ ይሁንብኝ፣ እኔ በእርሱ ላይ ምንም ያጠፋሁት ጥፋት የለም። ነገር ግን እርሱ ስሜተ ቢስ፣ ቅድም ያልኩት ኢምፖርታንት ነው። ስሜተ ቢስ ብልቱ የማይቆም ነው። ስሜተ ቢስ ወይም ብልቱ የማይቆም ነው። ለእኔ ያለው ጥቅም ልክ እንደዚህ ነው በማለት የልብሷን ዘርባባ ጫፍ ይዛ አሳየች። ቀደም ያልኩት አሁን አቡዳውድን ክፈተው ደግሞ እቺ አረንጓዴ ሆና የተቀጠቀጠችበት በኋላ መፍታታችም ይላታል። ይህንን አቡዳውድ ደግሞ 22 28ን ክፈተው። አጥንቷን የሰባበራትን ደግሞ ንብረቷን ቀማና ባራት ያለውን አሳየው። እችኛዋ መፍታታችን ማለት ሰውነቷ አረንጓዴ ሆኖ ብልቱ አይቆምም። ለእኔ ምንም እየሰራልኝ አይደለም። ከሌላ ሴቶች ነው ይወልዳል፣ እኔ ጋ ደግሞ ምንም አያደርግም ብትልም ኖ መፍታታችን ማለት ነው። ለምን አጨረሰው ማለት ችግር እኮ ይሄ ነው። አዲሱ ለምን አጨረሰው? ሌላ ነገር የለም። አምጣ አዲሱን እሺ ልጨርስልህ ካልቀየርከው ቃል ኔክስት ያለው በቃ ምንም እንትን ነው። መፍታታችም ነው የሚለው። አብዱራህማን በአላህ ይሁንብኝ የአላህ መልእክተኛ ሆይ እርሷ ውሸቷን ነው። እኔ በጣም ጠንካራ ነኝ፣ እርሷንም ማርካት እችላለሁ። እሷ ኢምፖርታንት ነው። ጭንቅላቱ እንደተመታ እባብ ጥቅልል ብሎ ይተኛል። እኔ ጋ ምንም ጥቅም እየሰጠኝ አይደለም፣ እንደዚህ ጨርቅ ነው ትላለች። እሱ ደግሞ ኖ እኔ ጠንካራ ነኝ፣ ከተነሳ አይተኛም፣ አረካት አለው ይላል። ከዛስ እኔ ማርካት እችላለሁ፣ ነገር ግን እርሷ አመፀኛ ናት፣ ወደ ሪፋም መመለስ ትፈልጋለች አለ ያላ መልእክተኛ። ከዛ ሰማ ሁለቱንም። እሱ ካለማ ትክክል ነው የሚሆነው። ስለዚህ በምን ጀስት ፋይል አድርገው አለ። ኦኬ ያላ መልእክተኛም ለሴቲቱ እንዲህ አሏት፣ ፍላጎትሽ እርሱ ከሆነ አብዱራህማን ከእርሷ ጋር የትዳር ግንኙነት ግብረ ስጋ ግንኙነት ካላደረጋት በስተቀር ወደ ሪፋ መመለሳት እንደማትፈቀድላት እወቂ አላት። አይቻልም፣ አይፈቀድልሽም ማለት ከፍ አድርገው። ከዛም ነቢዩ ከአብዱራህማን ጋር ያሉትን ሁለቱን ልጆች ከሌላ የወለዳቸውም ማለት ወንድ ልጆች አይተው እነዚህ ልጆች ናቸውን ሲሉ ጠየቁት። አብዱራህማንም አዎ አለ። ነቢዩም እንግዲህ ያውስ አንቺ ያልሽውን ትያለሽ፣ በአላህ ይሁንብኝ፣ እነዚህ ልጆች እርሱን የሚመስሉ ቁራቁራንን በሚመስልበት መልኩ ነው፣ በጣም ይመሳሰላሉ አላት። ስለዚህ መፍታታችን እሱ የሚመስል ከሌላ ስለወለደ። አሁን አቡዳውድ 22 23 28 ላይ እንግባና ይኸው ከፍቶላል። How then does son resemble her? መልሰው አቡዳውድ ላይ መልስልኝ። ኦኬ ወደ አማርኛ አድርግለት። ሰውየው ዝገት ስለሆነ ምንም ስለማያውቀው ዝገት ምናምን አትበል። 2000 ሰው በሚሰማ ቋንቋ ነው ነገር ያለብን። ኦኬ እንደዚህ ይላል። የሙሚናን እናት አይሻ እንደዘገቡት አይሻ እንዲህ ስትል ዘገበችው። ቀደም ያልኩትን ሰውነቷ የሆነ ክፍሏ ፓርት ተሰባብሮ ስለመጣችው ሴት ስትናገር ሀቢባ ቢንት ሳህል የጣቢት ኢብኑ ቀያስ አልሺማ ሚስት ነበረች።
እርሱም ደበደባት፣ ከሰውነቷም የሆነ ክፍል አጥንቷን ሰበረ፣ ፈጫት። ቅድም ያልኩት አጥንቷን ሰበራት አልኩኛ። ምን አደረጋት? ደብድቦ አጥንቷን ሰባበራት። እርሷም ከማለዳው በኋላ ወደ ነቢዩ መጥታ በባሏ አቤቱታ አቀረበች። ለመሐመድ ሰው ብላ ማለት ነው። ሽምግልና መሆኑ ነው። ሰው ብላ ለመሐመድ ነገረችው። ባሌው ደበደበኝ፣ አጥንቴ ተሰብሯል ብላ አጥንቷ ተሰብራ ሄደች። ነቢዩም አጥንትሽ ተሰብሯል፣ ፍትህማ ያስፈልግሻል፣ ያ ወደላ አህያ እሱን የሰበረው ቢል ጥሩ ነበረ። ምን አለ? ነቢዩም ጣቢት ኢብኑ ቅያስን አስጠርተው ከሀብቷ ከመህሯ የተወሰነውን ውሰድና ተለያት አሉ። ያኔ ሀብት የሰጣሃትን ምህር የሰጣሃትን ውሰድባትና ተለይ ከሷ። አጥንቷን ሰብሯት እኮ ማሳከሚያ ስጣት እኮ አይደለም። ሚስትህ ነች ለምን መታሃት እኮ አይደለም። ምን አደረገችህ እኮ አይደለም። ያኔ ምህር ስታገባት የሰጣሃት ጥሎሽ አለ አይደለ? ጥሎሹን ተቀበላትና ተለይ ከሷ። ይሄማ የሚገርም ነው። ባሏ ምን ቢል ጥሩ ነው? እርሱም እንዲህ አለ ባልየው፣ ያላ መልእክተኛ ሆይ ትክክል ነው ሲል ጠየቀ። ያኔ ጥሎሽ ሳገባት የሰጠዋትንም አጥንቷን ሰባብሬ ደብድቤያት፣ ያኔ ጥሎሽ ያኔ ሜይ ቢ ሳገባት የሰጠዋትንም ልንጠቃት ፌር ነው? ያለ መልእክተኛ እንደዛ ማድረግ እችላለሁ? ሙሐመድ ቢን ጥሎ ነው። እሳቸውም አዎ ትችላለህ፣ አጥንቷን መሰባበር ብቻ ሳይሆን ያኔ ስታገባ የሰጣትንም ጥሎሽ ልጠቃት። እርሱም እንዲህ አለ። ከዛ እርሱም ከፈርክ እኔ ለእርሷ ምህር አድርጌ 2 የአታክልት ቦታዎችን ሰጥቻታለሁ፣ አሁን በእርሷ እጅ ይገኛሉ። ያኔ ሳገባት 2 የአታክልት ቦታ ሰጥቻት ነበረ እና በእሷ እጅ ነው ያሉት። ስነጋባ ጥሎሽ ሰጥቻት ነበር እና እንዴት ነው ያላ መልእክተኛ? ነቢዩም እርሱን ውሰድና ተለያት፣ ፍታት። ይኸው ካዲድ አንተ እንዳልከው አይደለም ያልከው። ምንድን ነው እኔ ሀዲሱ ላይ የጨመርኩት የቀነስኩት?